ካልክ ደግሞ ሌላ ጥያቄ ጠይቃለሁ። ቀጥላ። እግዚአብሔር ይስጥሽ። ግን እኔ ሳወራ መሀል ላይ እንዳትገባ ገባሽ? ቀጥል። መጀመሪያ አምላክ የሚለውን ነገር እንፈታዋለን። አምላክ የምንለው እኛ ብዙ አማልክቶች አሉ በምድር ላይ። ጣዖቶች አምላክ ይባላሉ። ሰዎች የሳሏቸው ስዕሎችንም ሰዎች አምላክ ይላሉ። ኤሴትራ ብዙ አይነት አማልክቶች አሉ። አሁን የምናወራው ግን ሰማይና ምድርን የፈጠረ እኛም በመልኩ የፈጠረ ያለውን የሚታየውንም የማይታየውንም የፈጠረ ሊሰገድለት አምልኮ ሊቀበል የሚገባው በመጨረሻም ሰዓት ደግሞ በሙታንም በህያዋንም መፍረድ የሚችለው እሱን ነው እኛ አምላክ የምንለው ማለት ነው። ከዚህ በመነሳት አምላክ እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ አምላክ ናቸው። በምንድን ነው የማስረዳሽ? ሶስቱ የአምላክነት ባህሪ አላቸው። በአምላክነት ባህሪያቸው በመፍጠር ሁሉን ቻይ በመሆን በሁሉ ስፍራ በመገኘት ዘላለማዊ በመሆን እና ደግሞ ሁሉን አዋቂ በመሆናቸው አምላክ እንላቸዋለን። ለምሳሌ ሁሉም ማወቅ አይችልም ማንም ሰው፣ ሰይጣንም መላእክትም ሊሆኑ ይችላሉ። ማንም ሁሉን በሁሉ ስፍራ መገኘት አይችልም አንድ አካል አምላክ ካልሆነ በስተቀር። አምልኮትና ስግደትን በግልጽ ሊቀበል አይችልም አምላክ እስካልሆነ ድረስ ማለት ነው። አሁን ከዚህ በመነሳት ስለ አብ እንተው፣ ስለ መንፈስ ቅዱስ እንተውና ጥያቄያችን ወይም ያንቺ ጥያቄ ኢየሱስ ክርስቶስ ላይ ስለሆነ እሱ ሰው ነው ብለሻል። ሰው መሆኑን ካመንሽ ይበቃል። ሰው ስለመሆኑ ማስረጃ ብዙ ቦታ መሄድ አያስፈልገንም። አምላክ ስለመሆኑ ግን ጥያቄ አለሽ። ሰው ስለመሆኑ ፍጹም ሰው ያልንበት ምክንያት ምንድን ነው? መጽሐፍ ቅዱስ ላይ እሱ የዳዊትን ዘር ይዟል እንጂ የመላእክን ዘር አልያዘም ይላል። ስለዛ የተቀላቀለ ሌላ ነገር ሳይሆን ፍጹም ሰው ሆኖ ነው የመጣው። ደምና ስጋ ሊራብ የሚችል ሊጠማ የሚችል ካልበላ ሊራብ የሚችል ከተገረፈ ሊያመው የሚችል በሚስማር ከወጉት ሊያመው የሚችል በጦር ከወጉት ሊሞት የሚችል ሰው ሆኖ ነው የመጣው። በቃ እንደኔና እንዳንቺ ስሜት ያለው አምስቱ ሕዋሳቶች በሚዳሰስ መልኩ ማለት ነው። የሚዳሰስ ነው። ዳስሱኝ ብሏል። እኔ መንፈስ አይደለሁም፣ መንፈስ ብሆን ኖሮ ልትዳስሱኝ አትችሉም ብሎ አስረድቷቸዋል። ስለዛ ሰው ስለመሆኑ ብቁ ማስረጃ በአንቺ ራስ ሰላምንሽ ልቶ አምላክ ስለመሆኑ ደግሞ ላስረዳሽ። ቶማስ መጣና አምላኬ ጌታዬ ብሎ አለው። ሐዋርያቶቹ ሁሉ ሰገዱለት። መልሱ አልገባሽም አንቺ። ጥያቄሽማ ሁላችንም ገብቶናል። መልሱን እየሰጠሁሽ ኢየሱስ አምላክ ስለመሆኑ ኢየሱስ አምላክ ስለመሆኑ እያስረዳሁሽ ነው። ኢየሱስ ሰው ስለመሆኑ አስረዳሁሽ። አሁን ደግሞ ኢየሱስ አምላክ ኢየሱስ ሰው ነው፣ ኢየሱስ አምላክ ነው ብዬ አልጠየቅኩም። የጠየቁትን ጥያቄ ተረዳሁ። አምላክ ምንድነው ምናምን ጭራሽ ያልጠየቁትን ጥያቄ እኔ ዝም እንዳላቋርጥ ብዬ ነው እስካሁን ዝም ያልኩት እኮ። እሺ ስጠይቅኝ እንደገና ኢየሱስ አንዱ አምላክ ተብሎ ያውቃል ወይ? አንዱ አምላክ ተብሎ ያውቃል? አንዱ የሚለው አንድ ማለት ቁጥር ነው። አንድ ማለት ቁጥር ነው። አምላክ ስለሚለው ነው ማስረዳሽ። አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል አንድ እግዚአብሔር አለና በእግዚአብሔርና በሰው መካከል አንድ አለ፣ እሱም ሰው የሆነ ክርስቶስ ኢየሱስ ነው ይላል። አንድ አምላክ ተብሎ ማን ተጠርቷል? አብ ተጠርቷል። ልክ እንደዚህ ኢየሱስ ክርስቶስ አንዱ አምላክ ተብሎ ተጠርቷል። እሺ አንዱ የሚለው ቁጥር ነው። ፎከስ የምናደርገው ምኑ ነው? አምላክ ነው ወይ? ኢየሱስ ክርስቶስ አምላክ ነው የሚለው በመጀመሪያ ደረጃ አምላክ ነው። ይሄ መጀመሪያ ዋጭ ተቀጥ አንዱ የሚለውን እገልጽልሻለሁ። መጀመሪያ ኢየሱስ አምላክ ነው የሚሰገድለት። አልጠየኩም። የምናመልከው ጭራሽ በፍጹም ፍጥረትን ሁሉ የፈጠረ በቃ ይሁን፣ ግን ኢየሱስ ክርስቶስ አምላክ ነው። ሐዋርያቶቹ ሰግደውለታል፣ ተቀብለውታል።
አንዱን ተያት፣ ቁጥሯን ተያት። እሷ ላንቺ ኤርጎራ ሐሳብ ናት። አምላክ ነው። በግዴታ ዋጡት እያልክ ነው። መዋጥ ካልተቀበልሽ ደግሞ መተው ነው። በግዴታ ዋጡት። ጥያቄ ራስህን እየጠየቅክ ማለት ነው። ራስህን ጠይቀህ ከዛ በኋላ አምላክ ነው ጥያቄ ልመልስላችሁ። ኢየሱስ አምላክ ነው። እኛ አንዱ እያልን አይደለም የምናመልከው። ራሱ አብንም ይሁን ወልድንም ይሁን አምላካችን እያልን ነው የምናመልከው። ይሰማል ድምጼ? ኢየሱስ አምላክ ነው። ይሰማል ድምጼ? አምላክ ነው። ማስረጃ ላሳይሽ። ድምጼ ሐዋርያቶች ይሰማል? ሰግደውለታል። አረ ድምጼ ይሰማል? በፈጣሪ ድምጼ ይሰማም እንዴ? የኔ ድምጼ የማይሰማ ከሆነ በቃ እንትን ሚውት አድርገህ ታዳምጥ ይሻላል ብዬ ነው። አሁን ምንድነው እኛ የጠየቁት ጥያቄ አንዱ አምላክ ተብሏል ወይ ነው እንጂ ኢየሱስ አምላክ ተብሏል ብዬ አልጠየቅኩም። አሁን እዛው ላይ ሳላደራረብክ ራስህን ጠይቀህ ራስህ ስለመለስክ የሚቀየር ነገር አይኖርም። ሰው ራሱ ምንም አይረዳም። በነገራችን ላይ አክለህ በጣም ነው ልቡን የምታደርቀው ማለት ነው። አስተዋይ ነው። ከዚህ የተሰበሰበው ሰው ብዙ ማገናዘብና እውቀት ያለው ሰው ነው እዚህ የተሰበሰበው። ከኛ የበለጠ ምሁሮች ናቸው የተሰበሰቡት። ገብቶሃል? ማገናዘብ ይችላሉ። አንዱ አምላክ ተብሏል ወይ ብዬ እየጠየኩ ኢየሱስ ክርስቶስ ተሰግዶለታል ብለህ አትመልስልኝ። ኢየሱስ ክርስቶስ የአምልኮ ስግደት ተሰግዶለት አያውቅም ምናምን እያልኩ እኔ ማውራት እችላለሁ፣ ማስረጃ ማምጣት እችላለሁ። ገብቷን? ኢየሱስ ፈጣሪ እንደሆነ እንደውም ፍጡር እንደሆነ ሕይወት እንደተሰጠው ማስረጃ ማምጣት እችላለሁ። የኔ ጥያቄ ግን ያን አይደለም። የኔ ጥያቄ አንዱ አምላክ ተብሏል ወይ የሚል ጥያቄ ነው። ምክንያቱም አብ አንዱ አምላክ ተብሏል፣ ኢየሱስ አንዱ አምላክ ተብሏል ወይ? ማስረጃ ካለ ይሄው ማምጣት፣ ከሌለ ደግሞ የለኝም በልና ከዛ በኋላ ወደ ፈለከው ጥያቄ ሄድልሃለሁ። ደግሞ ሌላ ጥያቄ አለኝ፣ ሌላ ጥያቄ ጠይቃለሁ። አንተ የጠየቀውን ግን ራስህ እንድመልስ ግን ምንም ፋይዳ የለውም። እስቲል ወይ ለኔ አይሆን ወይ ለታዳሚ የማይሆን። ስለዚህ አንዱ አምላክ ተብሎ ከሆነ ማስረጃ ስጠኝ፣ ከሌለ ደግሞ እንሰነባበት ወገኖች። ቀጥል። ማድመጥ መቻል አለብሽ። ኢየሱስ ክርስቶስ በብሉይ ኪዳን ላይ መጀመሪያና መጨረሻ እኔ ነኝ ብሎ አብ ስለራሱ ያወራውን በአዲስ ኪዳን ላይ በራእይ ላይ አልፋና ኦሜጋ መጀመሪያና መጨረሻ እኔ ነኝ አለ። እንዲሁም ደግሞ ለሙሴ ማነው ስምህን ማነው ሲሉት እኔ ነኝ አለ። አይ አም አለ። እዚህ ጋር ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 10 ላይ ሲናገር ምን አለ? 8 ላይ እኔ ነኝ አለ። እውነትም መዋጣችማ አትቀበይማ። ኢየሱስ ክርስቶስ መጀመሪያና መጨረሻ አንቺ የምትፈልጊው ምንድነው? ኢየሱስ አምላክ አይደለም የሚለው ለሰዎች ለመናገር አንድ አምላክ ግን አምላክ ነው። አንዴ እዚህ ጋር አንዴ ኢየሱስ አንዱ ማለት ምን ማለት ነው? አንዱ ማለት ምን ማለት ነው? መልስልኝ። ከሶስቱ አካላት አንዱ ማለት እኮ ነው። አንዱ ማለት እኮ አንድ አምላክ አይደለም። አንዱ ነው የተባለው። አንዱ አምላክ ነው። ይኸው ከሰማችኝ ላስረዳት። አንዱ አምላክ ነው። አንዱ አባት ነው። ኢየሱስ ክርስቶስ ደግሞ አንዱ ወልድ ነው። መንፈስ ቅዱስ ደግሞ አንዱ ሰራጺ መንፈስ ቅዱስ። አልጠየኩም። አሁን እሷ የምትለው ምንድነው? ቴክስቹዋሊ በመጽሐፍ ቅዱስ ላይ አንዱ አምላክ ተብሏል ወይ? ይህንን አንዱን አምላክ በስጋ የተገለጸ ለሰዎች ሁሉ እየታየ ማንም ያላየውን አብን የተረከ ያሳየን ኢየሱስ ክርስቶስ ነው። ኧረ በእናትሽ አንቺ ሰው እንዲያወራ አትፈቅጂም። ቆይ ምን አለ መሰላችሁ፣ አንቺን ብቻ እንድናደምጥ ጥያቄና ማድመጥ መልሳለሁ። ጀማዓ 196 ሰዎች ማለት ነው ጥያቄውን ተረድተውታል፣ ግን መልስ ስለሌላቸው እንደምንም እያስቀየሱ ነው ያሉት ማለት ነው። በጣም ነው የሚያሳዝነው። በጣም ነው የሚያሳዝነው። ያሳፍራል እውነት ለመናገር። መጀመሪያ እግዚአብሔር አምላክ የሚባለው አምላክ አንድ ነው የሚለውን ትርጉም ማወቅ አለብሽ። አምላክ አንድ ነው አውቀዋለሁ። ሰለሱ ጥያቄ አይደለም ጥያቄ ያልሆነው ልመልስልሽ አንቺ ልመልስልሽና ከዛ በኋላ ታየው ልትቀበዩ። ይህ እግዚአብሔር አንድ አምላክ ነው፣ አንድ እግዚአብሔር ነው፣ አንድ መለኮት ነው፣ አንድ ባህሪ ነው። ስለዚህ ይሄ ራሱ አንዱ እግዚአብሔር
በተለየ አካሉ ተወለደ ወይም ደግሞ መጣ እንላለን። ግን አንድ ነው። አንድ የሚለውን አሁንም አልጠየኩም። እኔ ያልጠየኩትን ለምንድን ነው የምትመልሱት? ቆይ እንዴ ይህ እኮ እናንተ ራሳችሁን እኮ እየደከማችሁ ነው። እኔ የጠየኩትን መልስ ብመልሱ እስካሁን ጨርስ። የኔ ጥያቄ የነበረው ምንድነው? አንዱ አምላክ ተብሎ ያቃሉ ኢየሱስ ነው ተብሏን ማስረጃ አልተባለም። አለቀ።